ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ ለዚህ ዩቲዩብ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላስታውሳችሁ እወዳለሁ። ኢንሻአላህ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ዛሬው ቪዲዮአችን የሚሆነው ስለ ሐዲሱን ኑዙል ነው ማለት ነው እና ሐዲሱን ኑዙል የተፈለገበት ምንድነው የሚለውን እናያለን ማለት ነው። ነገር ግን አንዳንድ ሙሸቢሃዎች ሐዲሱን ኑዙልን በሚያብራሩበት ጊዜ የሚፈልጉበት አላሁ ሱብሓነሁ ወተዓላ ወደ ሰማይ ዱንያ ይወርዳል ብለው ይህን ነው የሚያምኑት ማለት ነው። ነገር ግን አንዳንድ ሰዎች ምን ያደርጋሉ? ማምታቻቸውን ጥለው ምን ያደርጋሉ? ያመልጣሉ ማለት ነው። ለምሳሌ አቡ ጀህልን ይመስል ማለት አቡ ሀይደር። እስቲ የሱ ንግግር ሰምተን እንመለስ። ከአህባሾች ጋር ሁሌ የምንከራከርበት አጀንዳ አላህ ወደ ምድራዊ ሰማይ ይወርዳል ወይስ አይወርድም? ሐዲሱ ላይ ይወርዳል ተባለ አይደለ? ይወርዳል ሲባል ትእዛዙ ነው፣ መልአክ ነው፣ ራህመቱ ነው ወይስ እሱ ነው ይላል። ሀይደርን እንዲህ ንግግሩን ሰምታችሁታል። ማለትም የሱ ንግግር ታቻ ነገር አለው ማለት ነው። እሱ የሚውረድ አምሩ የሚውረድ መላእክት የሚውረድ ምናምን እያለ ማምታቻውን ጥሎ ከዛ አመልጧል ማለት ነው። ነገር ግን በሐቂቃ እሱ የሚያምነው ምንድነው? ዛት ነው የሚፈልገው ማለት ነው። በሐቂቃ አላሁ ሱብሓነሁ ወተዓላ ይወርዳል ብሎ ነው የሚያምነው ማለት ነው። እዚህ ጋር ምንድነው እኛ ልናውቀው የሚገባ ነገር هي مخلوقة ሰማይ የምትባለዋ ምንድነች? ፍጡር ነች። إذا عرفنا أن السماء مخلوقة ሰማይ ፍጡር መሆኗን ታወቅን فكيف نصف سبحانه وتعالى عز وجل بالنزول እንዴት ነው አላሁ ሱብሓነሁ ወተዓላን በኑዙል በመውረድ የምንገልጸው ማለት ነው። ምክንያቱም ኑዙል የሚባለው ሲፈቱን ሊልመክሉቅ የምን ባህሪ ነው? የፍጡር ባህሪ ነው ማለት ነው። በዛ ላይ ደግሞ አይ ይሄ የአላሁ ሱብሓነሁ ወተዓላ ባህሪ ነው ብለው የሚሉት ከሆነ የአላሁ ሱብሓነሁ ወተዓላ ባህሪያቶች ምንድናቸው? አዘልየቱን አበድየቱን ምንድናቸው? ጅማሬም መጨረሻም የላቸው። ነገር ግን ኑዙል የሚባለው የሱ ባህሪ ነው ብሎ ካሉ ምንረሻለው ማለት ነው። ለአነ ሰማ ተፍና እቺ ሰማይ የምትባለው ነገር ነገ የውመል ቂያማ ትጠፋለች ማለት ነው። ስለዚህ ኑዙል የሚባለው ባህሪ እስከ የት ነው ማለት ነው? እስከ የውመል ቂያማ ነው ማለት ነው። ንግግሩም እንደዚሁም መስማቱም አበድይ እንደሆነ ሌሎችም ባህሪያቶች አበድይ እንደሆኑ መጨረሻ እንደሌላቸው ሁሉ ኑዙል የሚባለው ነገር ለምን አበድይ አልሆነም? ምክንያቱም እነዚህ 7 ሰማያቶች እንደዚሁም 7 ምድሮች ነገ የውመል ቂያማ ምን ይሆናል? ይጠፋሉ። የዛን ጊዜ በሚጠፉበት ጊዜ አላሁ ሱብሓነሁ ወተዓላ በምን አይገለጽም? በኑዙል የሚባለው ነገር አይገለጽም። እዚህ ጋር ሐዲሱን ኑዙል የንዚሉ ረቡና ኩለ ለይለቲን ኢለ ሰማኢ ዱንያ ነው የሚለው። ከዛ ምን ይላል? የቁል ሀል ሚን ዳዒን ፈዩስተጃበ ለህ ሀል ሚን ሙስተግፊሪን ፈዩግፈረ ለህ ሀል ሚን ሳኢሊን ፈዩዕጣ የሚለውን ነው። ነገር ግን እዚህ ጋር ዑለሞች እነዛ ቀደምቶቹ ምን ብለው ነው ያሉት? አላሁ ሱብሓነሁ ወተዓላ መላኢካን ያወርዳል ወይም አምሩን ያወርዳል ነው ያሉት። ምክንያቱም ኑዙል የሚባለው ከፍጡራኖች ባህሪያቶች መካከል አንዱ ነው ማለት ነው። ስለዚህ እዚህ ጋር ምንድነው አንዳንድ ነገራቶች አላሁ ሱብሓነሁ ወተዓላ ወደ ራሱ ያስጠጋል። ነገር ግን ፋዒሉ አድራጊው ሌላ ነው ማለት ነው። ለምሳሌ እኛ አይደተን ምን ብለን እንላለን? ክላሱ የረበሸ ነው እንላለን። ክላሱ የረበሸ ነው ስንል ክላሱ በሐቂቃ አይረብሽም። ነገር ግን መረበሽ የሚባለውን ወደ ምን አስጠግተናል? ወደ ክላሱ አስጠግተናል ማለት ነው። እዚህም ኑዙል የሚባለውን አላህ ወደ ራሱ ማስጠጋቱ እሱ ይወርዳል ማለት ሳይሆን ሌላ የሚወርዳል ማለት ነው። ምክንያቱም እዛ ክላስ ውስጥ ያሉ ተማሪዎች በሻ የሚባለውን ነገር የሚሰሩት እነሱ ናቸው እንጂ ምኑ አይረብሽም፣ ክላሱ አይረብሽም ማለት ነው። ስለዚህ እዚህ ጋር ኑዙል የሚባለውን ነገር አላህ ወደ ራሱ ማስጠጋቱ ምን አይደለም አላሁ ተዓላ ይወርዳል ማለትን አይደለም። ምክንያቱም ሰማይን አላሁ ሱብሓነሁ ወተዓላ የፈጠራት ለመላእክቶች መኖሪያ ነው። አላሁ ሱብሓነሁ ወተዓላ ላ የህታጁ ኢለ ሰማ አላሁ ሱብሓነሁ ወተዓላ ደግሞ ወደ ሰማይ ፈላጊ የሆነ ጌታ አይደለም። ምክንያቱም ይቺ ሰማይ የምትባለዋ ከዛ ዓለም ውስጥ ምን የምትሆናት የምትካተት ናት ማለት ነው። ሁሉ ማ ሲወላህ ከአላህ ውጭ ያለ ነገር ምን ይባላል? ዓለም ይባላል። ያ ዓለም የሚባለው ነው ማለት ነው ጅስሙን ለጢፉን አው ጅስሙን ከሲፉን ነው። ዓለም የሚባለው ደግሞ ምንድነው? ወይ የሚጨበጥ አካል ነው ወይም የማይጨበጥ አካል ነው ማለት ነው። ስለዚህ ሰማይ የምትባለዋ ከሚጨበጡ አካላቶች መካከል ናት ማለት ነው። ስለዚህ ይቺ ሰማይ የምትባለው ደግሞ ከዚህ ዓለም ውስጥ ትካተታለች ማለት ነው። መሪያ ደሊል አድርገን የምናስቀድመው ሐዲስን ሳይሆን ቁርአንን ነው ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአን ምን ብሎናል? ፈኢነላህ ገኒዩን ዐኒል ዓለሚን ብሎናል። አላሁ ሱብሓነሁ ወተዓላ በተከበረው የቁርአን አያ ላይ ምን ብሎናል? እኔ ከዚህ ዓለም የተብቃቃሁ የሆንኩ ጌታ ነኝ ብሏል ማለት ነው። አላህ ከዓለም ምን የተብቃቃሁ ነው ጌታ ነኝ እያለ ሐዲሱን ያላረዳዱ ተረድቶ ይህን ሐዲስ ከምን ጋር ያጋጫ ማለት ነው? ከቁርአን ጋር ያጋጫ ማለት ነው። ደግሞ ሐዲስና ቁርአን እስበሱ ምንድነው የሚገዳደፍ ነው እንጂ ምን አይደለም ሐዲስ
ቁርአንን አይኸልፍም፣ ቁርአን ሐዲስን አይኸልፍም ማለት ነው። ነቢያችን አለይሂ ሰላቱ ወሰላም በምን አያወሩም? በልብ ወለዳቸው አያወሩም፣ ወህይ ወርዶላቸው ቢሆን እንጂ ማለት ነው። እዚህ የነቢያችን አለይሂ ሰላቱ ወሰላም ንግግር ቁርአንን አይኸልፍም ማለት ነው። ኑዙልን አንን በሚስማማ ነገር ምን ማድረግ አለብን? መተርጎም አለብን ማለት ነው። አላሁ ተዓላ ከዓለም አልፈልግም እያለ ነገር ግን አይ አንተ በቁርአን ከዓለም አልፈልግም ብትል እንኳን እኛ ከዓለም ፈላጊ አድርገን እንገዛለን ማለቱ ምንድነው? ክህደት ነው ማለት ነው። ከእስልምና የሚያስወጣ የሆነ ነገር ነው ማለት ነው። እዚህ ጋር ምንድነው ሐዲስን በሐዲስ ነው የሚተረጎመው ማለት ነው። ዑለሞች ምንድነው ሐዲስን በሐዲስ ቁርአንን በቁርአን ነው የሚተረጎመው በሚል ላይ ምን አድርገዋል ማለት ነው? ኢጅማዕ አድርገዋል፣ ተሰባስበዋል ማለት ነው። ስለዚህ ምንድነው እዚህ ጋር ሐዲስን በሐዲስ ነው የምንፈስረው ማለት ነው። ሌላ ሐዲስ የወረደ ያለ ማለት ነው። ከማን ከአቡ ሁረይራ እና ከአቡ ሰዒድ ረዲየላሁ ዐንሁማ ተይዞ የተወራ ሐዲስ አለ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? ኢነላሃ ዩምሂሉ ሐታ የምድየ ሸጥሩ ለይሊል አወል የመጀመሪያው የሌሉ አጋማሽ እስከሚያልፍ ድረስ አላሁ ስብሓነሁ ወተዓላ ምን ያደርጋል? ወቅት ያደርጋል አሉ ነቢያችን ዐለይሂ ሰላቱ ወሰላም። ሱመ የእሙሩ ከዛ አላሁ ስብሓነሁ ወተዓላ ያዛል፣ ዲየን የሚጠራን ያዛል ብሎ ይላል። ሀል ሚን ዳኢን ፈዩስተጃበ ለህ ሀል ሙስተግፊሪን ፈዩግፈረ ለህ ሀል ሚን ሳኢልን ፈዩዕጣ የሚል ሐዲስ አለ። ማነው ዱዓ የሚያደርገው ዱዓውን የሚቀበለው? እንደዚሁ ማነው ምህረትን የሚጠይቀኝ ምህረትን የምሰጠው? እንደዚሁ ማነው የሚጠይቀኝ ያንን የጠይቀውን ነገር መርሃባ የሚለው የሚጠራ ነገር አላሁ ስብሓነሁ ወተዓላ ያዛል ማለት ነው። ስለዚህ እዚህ ጋር ምንድነው ይህ ሐዲሱ የርፈዑል ኢሽካል ብዥታን የሚባለውን ነገር ያስወግዳል። ምክንያቱም የመጀመሪያውን ሐዲስ ቀጥታ ተፈሰረ አላሁ ተዓላ ወደ ሰማይ ዱንያ ይወርዳል የሚያመላክተው ማለት ነው። ይህ ደግሞ ለአላሁ ስብሓነሁ ወተዓላ አያመችም። ምክንያቱም አላህ በንግግሩ እኔ ከዛ ዓለም አልፈለግም ስላለ ማለት ነው። ስለዚህ የኛው ሐዲስ ደግሞ አላሁ ስብሓነሁ ወተዓላ የእምሩ ሙናዲያን የሚጠራን ያዛል የሚለው ስላለ ስለዚህ የሚጠራን የሚያዘው ምንድነው? መላኢካን ነው ማለት ነው። አላሁ ስብሓነሁ ወተዓላ የሚያዘው ማለት ነው። ስለዚህ ማነው ዱዓ የሚለምነኝ ያንን ዱዓውን መርሐባ የሚለው ማነው? የሚጠይቀኝ ያንን የሚጠይቀውን ነገር የምሰጠው ማነው? ምህረትን የሚጠይቀኝ ምህረትን የምሰጠው ብሎ አላሁ ስብሓነሁ ወተዓላ በሌላ ሐዲስ ለነቢያችን ዐለይሂ ሰላቱ ወሰላም ነግሯቸዋል ማለት ነው። ስለዚህ ያንኛው ሐዲስና ይሄኛው ሐዲስ ምን ማድረግ አለብን? ማስማማት አለብን ማለት ነው። ናቸው የሚገዳደፉ ናቸው ማለት ነው። አንደኛው ሐዲስ ሌላኛውን ሐዲስ ምን ስለማያደርግ ስለማይኸልፍ ማለት ነው። እዚህ ጋር ደግሞ ምንድነው ኑዙል የሚባለው ነገር ምን አለበት? ኢንቲቃል አለ፣ መረማመድ የሚባል ነገር አለ። ሚን ዑሉዊን ኢላ ሱፍሊን ከላይ ወደ ታች ምን የሚባል ነገር መረማመድ የሚባል ነገር አለ። ይህ ደግሞ በአላሁ ስብሓነሁ ወተዓላ ላይ አያመችም። አላሁ ስብሓነሁ ወተዓላ ቀብለ አን የኽሉቀል ዓለም ዓለምን ሳይፈጥር በፊት ከታች ወደ ላይ እንደዚሁም ከላይ ወደ ታች መረማመድ የሚባለው ነገር አልነበረም። ማንኛውም አቅለኛ የሆነ ሰው የሚቀበለው የሆነ ነገር ነው ማለት ነው። እዚህ ጋር ደግሞ ምንድነው ሙሸቢሃዎች ምን ይላሉ? አርረሕማኑ ዐለል ዐርሺ እስተዋ የሚለውን የቁርአን ይይዙና ምን ይላሉ? እኛ እኮ ከአርሽ በላይ ስንል በቃ ከፍጡር ሁሉ በላይ ነው ይሉና መልሰው ምን ይላሉ? ሌትራይ ወደ ሰማይ ዱንያ ይወርዳል ይላሉ። ያንኛውን አስተሳሰብ ይተውና ምን ይላሉ? ጌታችን ከፍጡር በታች ነው ይላሉ። ምክንያቱም ወደ ሰማይ ዱንያ ይወርዳል ሲባል ወደዚህ ወደ አንደኛው ሰማይ ይወርዳል ሲባል ከበላይ ሁለተኛው ሰማይ ያለ፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው ሰማይ ያለ፣ ከዛ በላይ ጀነት አለ፣ ኩርሲይ ያለ፣ አርሽ ያለ። እነዚህ ነገራቶች ሆኑ ማለት ነው ከፈጣሪ በላይ ሆኑ ማለት ነው። የት አደረጋችሁት የሚለው ያ ፈጣሪ ከሁሉም ፍጡር በላይ ነው ብላችሁ የምትሉት አስተሳሰብ የት አደረጋችሁት? ያ ከሁሉም ፍጡር በላይ ነው የሚለው አስተሳሰብ የት አደረጋችሁት? አሁን መልሶ ከፍጡር በታች ስታደርጉት ማለት ነው። ስለዚህ የእናንተ እምነት ምንድነው ማለት ነው? የነሷራዎችና የይሁዳኖች እምነት ነው ማለት ነው። ጌታችሁን እንደፈለጋችሁ የምታደርጉት ማለት ነው። ይሄ ደግሞ ምንድነው? ኩፍር ነው። አላሁ ሱብሓነሁ ወተዓላ ምንም የሆን ጌታ አይደለም፣ የሚቀያየር የሆነ ጌታ አይደለም። አላሁ ሱብሓነሁ ወተዓላ ላ የተገየር አይቀያየርም። ወላኪን አላሁ ሱብሓነሁ ወተዓላ ይገይር ምን ያደርጋል? ይቀያይራል ማለት ፍጡራኖችን ምን ያደርጋል? እንደፈለገ አድርጎ ይቀያይራል ማለት ነው። እና ምንድነው አሁን እዚህ ጋር ወደ ሰማይ ዱንያ ይወርዳል ስል ምን እያደረጉ ነው? የሐረካ እንቅስቃሴ የሚባለውን ነገር ለአላሁ ሱብሓነሁ ወተዓላ ምን እያደረጉ ነው? ባህሪ አድርገው እያጸደቁለት ነው። ሐረካ የሚባለው ደግሞ የአላሁ ሱብሓነሁ ወተዓላ ባህሪ አይደለም። ሐረካ የሚባለው ሚን ሲፋቲል መኽሉቂን የፍጡር ባህሪ ነው። ወላሁ ሱብሓነሁ ወተዓላ ሙነዘሁን ዐኒል ሐረካት ይሄ ከመንቀሳቀስ ከሚባለው ባህሪ አላሁ ሱብሓነሁ ወተዓላ የተጠራራ የሆነ ጌታ ነው ማለት ነው። ስለዚህ ሙሸቢሃዎች አላሁ ሱብሓነሁ ወተዓላ በፍጡራኖች ባህሪያቶች እየገለጹ ምን ይላሉ? እኛ በፍጡራን ባህሪ አላህን አልገለጽንም ይላሉ ማለት ሱብሃንአላህ። እዚህ ደረጃ ደርሷል ማለት ነው እነሱ ማለት ነው።
አላሁ ሱብሓነሁ ወተዓላ ከነሱ ተንኮል ይጠብቀን። ለዛሬ እዚህ በቃን ኢንሻአላህ። በሌላ ቪዲዮ መልሰን ብቅ እንላለን።